ሰላም ሰላም ቤተሰቦች ሰላም ነው አለን። ዛሬም ተቃራኒ ቃላቶች እናያለን ወይም ኦፖዚት ወርዶች እናያለን ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ላይክ ማድረግ እንዳይረሳ። ቀጥታ ወደ ትምህርቱ እንገባለን ማለት ነው። አንደኛ ሆል ተቃራኒው ፓርት። ሆል ማለት ነው ሙሉ ወይም ሙሉ በሙሉ እንደማለት ነው። ፓርት ደግሞ ክፍል ማለት ነው። የሆነ ሙሉ ያልሆነ ማለት ነው። የሆነ የሙሉ ነገር አንድ ክፍል ምን ይባላል? ፓርት ይባላል። ሆል ማለት ደግሞ ሙሉ ለሙሉ ማለት ነው። ሁለተኛ ዋይድ ተቃራኒው ናሮ። ዋይድ ምን ማለት ነው? ሰፊ፣ ናሮ ጠባብ። ሶስተኛ ዋይፍ ሃዝባንድ። ዋይፍ ምንድነው? ሚስት፣ ሃዝባንድ ባል ማለት ነው። አራተኛ ዊን ተቃራኒ ሉዝ። ዊን ማሸነፍ፣ ሉዝ መሸነፍ። አምስተኛ ዊነር ተቃራኒ ሉዘር። ዊነር አሸናፊ፣ ሉዘር ተሸናፊ። ስድስተኛ ዊንተር ተቃራኒ ሰመር። ዊንተር ተቃራኒ ሰመር። ዊንተር በጋ ማለት ነው። ሰመር ክረምት። ሰባተኛ እንሄዳለን። ወርክ ረስት። ወርክ ምን ማለት ነው? ስራ መስራት ነው። ረስት ደግሞ ማረፍ ማለት ነው። ተቃራኒ ናቸው ማለት ነው። ስምንተኛ ውማን ተቃራኒ ማን። ውማን ማለት ነው ሴት፣ ትልቅ ሴት ማለት ነው። እድሜ የደረሰ ሴት፣ አንድ ሴት። ማን አንድ ወንድ ነው ማለት እድሜ የደረሰ። ዘጠነኛ ወሜን ሲሆን ብዙ ሴቶች ማለት ነው። ሜን ማለት ደግሞ ብዙ ወንዶች ማለት ነው። እድሜያቸው የደረሰ ማለት ነው። አስረኛ ወርስ ተቃራኒ ቤተር። ወርስ ምን ማለት ነው? የከፋ ወይም የባሰ ማለት ነው። ቤተር ደግሞ ምን ማለት ነው? የተሻለ። 11 ወርስት ይሄ የመጀመሪያው ወርስ እና ቤተር ሁለት ነገር ስናወዳደር ማለት ነው። 11ኛ ወርስት ተቃራኒው ቤስት። ወርስት ማለት ደግሞ ከሁሉም የባሰ መጨረሻ ማለት ነው። ቤስት ደግሞ ከሁሉም የተሻለ አንደኛ ማለት ነው። 13 የስ ተቃራኒ ኖ። የስ ማለት ነው መስማማት፣ አዎ ማለት ነው። ኖ ማለት ደግሞ አይሆንም ማለት ነው። ሳንስማማ ሲቀር ኖ እንላለን ማለት ነው። 14 የስተርዴ ተቃራኒው ቱሞሮ። የስተርዴ ትላንትና ማለት ነው። ቱሞሮ ነገ። 15 ያንግ ተቃራኒ ኦልድ። ያንግ ምንድነው? ወጣት፣ ኦልድ ሽማግሌ። Will you do me a favor? ውለታ ትውልልኛለህ? እንቀጥላለን። do me a favor. will you do me a favor? will you ታኩሽ የሚባል ነገር አለ። እንደሱ አይነት ፎርማ do me a favor ከዛ will you ውለታ ዋልልኝ ከዛ ትውልልኛለህ ብለን መጠየቅ፣ ያው ለማረጋገጥ ማለት ነው። do something for me. will you የሆነ ነገር ስራልኝ ትሰራልኛለህ ብለን ለመጠየቅ ይጠቅመናል ማለት ነው። may I ask you a favor? የሆነ ውለታ ልጠይቅህ። would you mind doing me a favor? would you mind doing me a favor? የሆነ ውለታ ብትውልኝ ቅር ይልሃል? could you possibly do me a favor? ውለታ ልትውልኝ ትችላለህ? could you possibly do me a favor? ውለታ ልትውልኝ ትችላለህ? ሰደቀለቅ I wonder if you could do me a favor. እሺ የመጨረሻው I wonder if you could
ኢፍ ዩ ኩድ ሚ አይ ወንደር ኢፍ ዩ ኩድ ሚ ኤ ፌቨር ውለታ ብትሉኝ ደስ ይለኛል። ይህ ይመስላል የዛሬው ትምህርት። ይመቻቸው። ወዳቸዋለሁ። ባይ ባይ።